ሸበል ልጅ እያለ እና እቺ ሙዚቃ በጣም ነው የምወዳት። ብሰማት አልሰለቸኝም። ነጂዬ ኦርደር ልቀበል ነው። ኦርደር እየገባብኝ ስለሆነ ከአንቺ ጋር እያዩ እየላኩልኝ ነው እና ልወጣ ነው። እሺ እናቴ፣ እሺ ፎሎ አድርጓት ጋይስ። በውስጣው እንደዚህ ገበያ ስላመጣሽልኝ ቴንኪው። በቃ ቃል ደብረ ወርቅና አንቺ የኔ ሞዴል ሆናችሁኛል። በግልጽ ነው የምናገር። ችግር የለውም የኔ ማር፣ በእውነት እና በጣም ነው ማመሰግን። እሺ እኔ ያለን ትንታልሽልኝ በጣም ይሄ ራሱ በጣም መጀመሪያ ግን ከመስራትሽ በፊት ቀብድ ተቀበይ። እሺ እኔ ማርዋ። እሺ እህቴም ማዛኛለች። ኔቨርም ኦርደር አድርጋኛለች። ሌላ ነው እሷ። ኔቨርማ ከባህል ልብስ ጋር እኮ ትሞታለች፣ ግን ያምርባታል። ጎበዝ ናት ደግሞ እንዴት እንደምታበረታታሽ ነጁዬ። ገብታ በውስጥ ሁሉ አይዞሽ በርቺ ትለኛለች። ገና በፊት ራሱ ታዲያ ምን ዋጋ አለው? እጇ መዳፋሽ ነው። ይዘዋል ደግሞ ማስተርጅ እሷን የገዛችላቸው ሁሉ ነበሩ ውዴ። ኧረ አውቃለሁ። ተይኝ እስኪ እናቴ። እንዴት ናችሁ የሀገሬ ልጆች? ሁሉ ሰላም? እንዴት ነሽ እናቴ? ሰላም ነው። ስሚ ነጁ ማለት ነው ከነፀጉሯ ከነቀሚሱ ልጃገረድ መስላል ታየች መሰለሽ? እንዴ ማራኪ ትላንትና ስናገር ሰምተሻል? ፀጉሬን እኮ ያሰራች ኔቨሯ ናት። ኧረ እባክሽ እና ከመሸማ ድራል ቆይ ይሄማ ተአምር ነው። ቆይ ላሰማችሁ። እሺ እስኪ ዝም በይ አይን እንዳይሆንብን። ቆይ ዝም በይ ማሬ። እኔ ስሜ ጫው ነው፣ አይን ውስጥ ይገባል። ሰላም እንዴት ነሽ እህቴ? እና እኔንም ማሰር እያት ባላገሯ ልታሳጣኝ እኔንም ማሰር መች አንቺ እሺ ብለሽ ታውቂያለሽ? ስንት ቀን ነይ ግቢ ትይዬ። የምር አምሮብሻል። ኔቨር አይን አታስገቢያት፣ እንደውም አሁን አይን ውስጥ ገብታለች። ቀይማው ላስ ከመሸማራለው ዱር ቤቴ ገብቼ ትናንትና የኔቨሯ አንበሳ እየበላ እየጠጣ እዛ ሞቅ ብሎትኝ አድሮ ጧት ነው የገባው እላችኋለሁ። እኔ ጋር ከዚህ ሙዚቃ ጋር ተገጣጠመብኝ። በጣም ገብቼ ቲጂን አስገቢያት ስፈልጋት ጠዋት ቲጂን አስገቧት እላችኋለሁ። የኔቨሯ አንበሳ ቲጂ የገስት ላኪ ማሪ ቲጂ እኮ ላሰራሽ ስላት እኮ እሺ ትልና ጸጥ ነው የምትለው። ከዚህ ምንድን ነው የምታሰሪያት? ፀጉሯን ልጋብዝሽ እላታለሁ አንዳንዴ ፀጉር ቤት ስሄድ። ዱባዮች እኮ አይችሉም ይላሉ ማሪ ስፌ እንደዚህ ሹርባ ዩዘርዬ። አዎ እውነት ነው ቲጂ ነይ ግቢ። እውነት ነው ዩዘርዬ። እስኪ ምን ሊመጣ እውነት ነው። አዎ እውነት ነው ነበረ። የልጅነት ባሌ ነው። ባክሽ ዘይት ያልገባበት ሽሮ እየበላ ኢትዮጵያ ነው ያለው። አትመልሽለት። መልስ ስትመልሺ ፕሮፋይላቸውን ኦኬ ብለሽ መጀመሪያ ቼክ አድርጊ። ኔቨር ኢትዮጵያ ከሆነ ያለው በጊፍት ጋላሪ ያሳውቅሻል። ያው የውጭ ከሆነ ደግሞ የመዳም ቅመምም ስለምትሆን ቢያንስ እሷ ትሻላለች። ያው በመዳም ዋይፋይ ነው እንጂ ኢግኖር ማድረግ ነው ያለባት። ገባሽ አይደለ? ኢግኖር በቃ ንቃ። ኢግኖር በቃ አይመስልሽም? አትመልስም እኮ ማርያም አትመልስም እኮ። አዎ መስሚውን ጥጥ ካደረገች ለፍልፈው ይተውታል። አለቀ። ስትመላለስ ግን ደግሞ ራሳችን ሰው ነው የሚዘረጣት ማርያም። በጣም የሚደብረው ነገር እኮ ራሳችን ሰው ነው። ማን ነው ማሪ? ሜበር እና አረብ ውስጥ ስለወራ አዊ ማራኪ በእናትሽ እሱ ቀሚስ እንዳማረኝ አይቀር እንዴ ደግሞ ጽንስም ይዤ ሊሆን ይችላል።
የኔ ተለኪና ላኪልኝ እሺ እንዳትረሹ አሁን ይኸውልሽ ባለፈው አዲስ አበባ የመጣው ጊዜ የተለካሁት አለ በዛ የተሰራልኝ ልብሶች አሉ ግን ከዛ ትንሽ ጨምሬያለሁ እስኪ ቼክ አድርጊ ልጅና ቼክ እንደዚህ የሚሆን እንደዚህ ነገር ሆኖ የኔ እንትን አለው ፈርጣለሁ በብር ነው በወርቅ ነው የሚሰራው አንቺ ደግሞ በኖርማል በብር በወርቅ አለኝ ኦሬዲ ደህና ምሹሽ ወዳችኋለሁ በጣም አራኪ እንደዋወል ማሪ እሺ እህቴ ዋች ፍቅርዬ ገስት ላኪ ማሪ ገስት እየላክሽ ነበረ ኤርሚኤችዲ ስንት ጊዜ ሼር አድርጌልክ ለምንድነው ያልመጣከው አንተ መርጦ አልቃሽንክ እንዴ አንድ ሰብሳቢያችን ነክ ስንል አንተ መርጦ አልቃሽንክ ኤርሚ ስቶሪ ላይ ያረኩትን እየሄዳችሁ እዩ በጣም ከትልቅ ይቅርታ በላይ ተሳዳቢ ከሚባሉት ሰዎች ጋር ነው የምትለው ነጃት ተሳዳቢነት እተቻለሁ ብለክ ፈርተክም ከሆነ ከይቅርታ ጋር አመት ሙሉ ታግሼ ነው ይሄን ንግግር የተናገርኩት ሂዱና ስሙ ግን ይቅርታ አድርጉልኝ ወገን በቤትሽ ስመጣ እዛ እንትና ቤት ስመዱ ቤት ገብተሻል ያው ዝም ያለ ሰው ሲናገር ከባድ ነው ሰው ቤት እየገባሽ ለማንም መልስ አትስጪ ኔቨር መናገር ያለብሽን ነገር በቤትሽ ነው ወንድሞቼ ናቸው ሁሌ ለኔ ይቆማሉ ታውቂያለሽ ሰው አከብራለሁ እኔ ታውቂያለሽ ሁሌ አያስነኩኝም ለዛ ስለኔ እየተከራከሩ ስለነበር ሄጄ በቃ ያለውን ነገር አብራራሁ ኦኬ አለበለዚያ ማንም እየተጎተተ ስላንቺ አጀንዳ አድርጎ ይዞ ነይ መልስ ስጭ ብትባይ የትም ቦታ ሄደሽ እንዳትገቢ ማንም ቤት ነጁዬ እንደገና ደግሞ አጠገቧ ያሉትን ሰዎች ማጽዳት አለባት ገብቶሻል ይሄ ወዳጅ ምናምን የሚመስል መቼ ሰው ጋር እኮ አትገናኝ መሆን ላይ ያ እንደሱ ሳይለኝም እኔ ኦሬዲ ሎንግ ታይም እሱን አቁሜያለሁ ግን አንድ ሰው ነበረች እሷንም አሁን አልከበር ስላለች ከህይወት ያስወጣዋት የሷ መዘዝ ነው ይሁሉ ባይደው እንጂ እኔ ተራስቼ ነበር ሶሻል ሚዲያ ላይ አየሽ አይደለ ዙር እኮ ነው አየሽ በዙር እየመጡ ነው ስለዚህ አያስፈልጉሽም ኔቨር ልጆችሽ አሉሽ ሲደብርሽ ራሱ ከልጆችሽ ጋር ወጣ ብለሽ አለምሽን መቅጨት ምናምን አያስፈልጉሽም እንዴ ባለ ትዳር ነሽ ቤት አለሽ ልጆች አሉሽ ማሬኔ እኮ ከላይፍ ስወጣ በጣም ቢዚ ነኝ ቢዚ ሰምታይምስ ቡና ሳልጠጣ ረሳዋለሁ ስለዚህ የኛ ሳያስፈልግ አንቺ ደግሞ ምንም ብታደርጊ ምንም አመዳፋሽ ነሽ አፋሽ ነሽ እጣ ፋንታሽ ነው ምንም ማድረግ አይቻልም ግን አንዳንድ ሰው ለራሱ ፈርቶ አንቺም እንድትፈሪ ይፈልጋል ይሄኔ በጣም ኮንፊደንስ አለኝ መጣኩ ኔቨር ወዬ ለማለና ለኔ ስልክ መጃ እያለች ሳሪ ያንቺ ስም ነበር የሚጠራው ድሮ ገባሻ ያ ሁሉ ተረስቶ ዛሬ ላይ ሌላ ዓለም ውስጥ ነው ያሉት ታይነጂ ምንም አትበይ አንቺ አሁን ኢንጆይ አድርጊ እንደዚህ አምሮብሽ ጸጉርሽ መልክሽ ጥፍርሽ ምንም ማያምር ነገር አለሽ ልጅ አገረድ ነሽ ማና ሰማምሮኝ እንጂ ስትነካማ ዝም አልልም እነዚህ ግማታሞች መጨረሻው ይልኝ አጣጥሚ ቀንሽ እንደው ወሪ እኔ አውል ቴክ ኬር ኦፍ ኢት ባለቤቱም አፉን ለጉሞ ዝም ማለት የለበትም እዚህ ጋር ወጥቶ መልስ መስጠት አለበት ወንድ አይደል እንዴ እሱ መተዳደሪያው ስለሆነ ይፈራል እኔ ግን ማን አባቱን ፈርቼ እኔ እህትሽ በደና ቀን ሰርቼ እኔናት አይደለም እሱ አንቺም ባለ ትዳሯ ባለቤቷ የልጅ እናቷም እየተነካሽ ነው ገባሽ አይደለ ባለቤቱ ወጥቶ መልስ መስጠት አለበት ማንንም ምንድነው ራሱን እንዴት ነው የሚያው ልጋጋው እሱ ራሱን ፕሮቴክት ለማድረግ መሞከር አለበት እዚህ ውስጥ ታይሳለች ማለት ገብቶ ሳይሆን በራሱ ቤት ውስጥ ትጀመር እሱ እኔ ነኝ ቤት የለኝም ባለ ትዳር አይደለሁም የልጅ አባት አይደለሁም እሷን ግን ለምን ባለ ትዳር የሆነች ልጅና የልጆች እናት የሆነች ልጅ እንዴት ክብሯን በዚህ ደረጃ ብሎ መልስ መስጠት ሳቅቶት ነው ተንኮል ቢኖርበት እንጂ ብልግና ነው እንዴ ሰው ባጎረቤት እንዴት ይነከሳል ነጅዬ ከዚህ በፊት እኮ ስራዬ ብላ ከዚህ በፊት እኮ ቤተሰብ ማፍረስ ነው ስቃሉኝ
በዓለም ላይ በአደባባይ የስቅላት ፍርድ ፍረዱብኝ ልወገር እኔ እንደዚህ አይነት ስራ ከሰራው ብሎ እኮ መልስ ሰጥቷል። ባለፈው የቤታ ጌም ጊዜ ሲናገሩት ማለት ነው እነ ሼም ወደሬ ዳኛው ምናምን ሲናገሩ በዚህ ጉዳይ እኔ እንደዚህ አይነት ነገር አላረግም ብሎ መልስ ሰጥቷል። ሁሌ ሲሆን በእርግጥ ለሰው ልጅ ይከብዳል። በቃ ውሸት ሲደጋገም እውነት ይመስላል። ቪዲዮ ፖስቷል እያሉ ነው። ቪዲዮ ፖስተው በእኔ ጉዳይ አይደለም በሌባዋ ጉዳይ ነው ጋይስ።